የስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ተጠቃሚ የሚሆኑ ዜጎች በሚሄዱበት የመዳረሻ ሀገር ደህንነታቸው፣ ክብራቸውና ጥቅማቸው ተጠብቆ እንዲቆይ በትኩረት እየሰራ ይገኛል ይላል። ያልሰማችሁ ካላችሁ ስሙ፣ እንዳትሸወዱ። ወደ 14,000 የሚደርሱ እህቶቻችን ምርመራ ጨርሰው ቪዛ ተልኮላቸው አሻራ ሰጥተው እንግዲህ ወደ ሳውዲ አረቢያ መብረር አልቻሉም ማለት ነው። ለምን መብረር እንዳልቻሉ ደግሞ ልንገራችሁ። ያልጀመራችሁ እህቶች ካላችሁ እንዴት መጀመር እንዳለባችሁ ባካችሁን ጥንቃቄ አድርጉ። በእነዚህ እህቶቻችን ላይ የደረሰው በእናንተ ላይም እንዳይደርስባችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሆነ ያለው አልሐምዱሊላህ። ውድ ቤተሰቦች፣ የሀገሬ ልጆች፣ ስለ አረብ ሀገር ወይንም ደግሞ በተለይ ሳውዲን የተመለከተ በእርግጥ የስራና ክህሎት ሚኒስቴሩ ያወጣው በሁሉም አረብ ሀገራቶች ስለሚደረገው ጉዞ ነው። ግን በሳውዲ አረቢያ ማለት ነው ወይንም ወደ ሳውዲ አረቢያ ለመሄድ እንግዲህ እንዳልኳቸው ምርመራ ሁሉንም ነገራቸውን ጨርሰው ትኬት ብቻ ተከልክለው እንግዲህ ከ2 ወር በላይ በመጠባበቅ ያሉ እህቶች እንዳሉ ልንገራችሁ። ከነዚያም መካከል አንዷ የኔ የእህቴ ልጅ ትገኝበታለች። ለምን እንዳልሄደችና ለምን ትኬት እንደተከለከለው እነግራችኋለሁ። ያልጀመራችሁ እንዳትሸወዱ። ያልጀመራችሁ በሚመለከተው ወይንም ደግሞ ህጋዊ ነው በተባለው ራሱ መንግስት የከፈተው ወደ 72 ይሆን ወደ 92 ቢሮዎች አሉን ብለዋል። ስለዚህ እባካችሁም በእነሱ ጀምሩ። በእርግጥ በመንግስት ሲጀመር ችግሩ ምንድነው ካላችሁ ተሎ አይጨረስላችሁም። ግን ሆኖም በደላላም ጀምራችሁ ተሎ ተጨርሶላችሁ ዙሮ ትኬቱ ካጥመነመናችሁ ማፊ ፋይዳ ማለት ነው። የሀገሬ ልጆች የስራና ክህሎት ሚኒስቴርም እንግዲህ ከ5 ሰዓት በፊት ዛሬም አዲስ መግለጫ አውጥቷል። መግለጫውን ላሰማችሁ ማለት ነው። እንግዲህ ከ2 ዓመት በፊት ያወጡት መግለጫ ነበረ። እሱ መግለጫቸውም እንግዲህ ዛሬ ተግባራዊ ሆኖ ስራ መጀመሩንም በይፋ ተናግረዋል ማለት ነው። ይህ ነገር እውነት ከሆነ በጣም ደስ የሚል ሊበረታታ የሚገባው ነገር ነው። ምክንያቱም ብዙ እህቶቻችን መጥተው አደጋ ውስጥ ከገቡ በኋላ ቢሮ አለን ኤምባሲ አለን ብለው ሲደውሉ የሚሰማቸው የለም። ይሄ ነገር እንግዲህ ስራ ላይ ውሏል ብለዋል። እስኪ የወጣውን ላሰማችሁና ሌላውን እመለስበታለሁ ማለት ነው። ለመንገዴ የሞባይል መተግበሪያ በውጭ ሀገር ስራ ስምሪት ለሚሰማሩ ዜጎች ደህንነት ይላል። ይሄ አዲስ ነገር ነው እንዴ ልትሉን ትችላላችሁ የሀገሬ ልጆች። እስከ ዛሬ ድረስ ተወርቷል። ራሳቸው እንዲህ እናድርጋለን ብለው ነበር እንጂ ወደ ተግባር ግን ወይንም ተግባራዊ እንዲሆን አላደረጉትም ነበር። ዛሬ ግን አገልግሎት እንደሰጠ በይፋ ራሳቸው እየተናገሩ ነው ማለት ነው። የስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ተጠቃሚ የሚሆኑ ዜጎች በሚሄዱበት የመዳረሻ ሀገር ደህንነታቸው ክብርና ጥቅማቸው ተጠብቆ እንዲቆይ በትኩረት እየሰራ ይገኛል ማለት ነው። የስራና ክህሎት ሚኒስቴር ማለት ነው። ሚኒስቴሩ ለዜጎቹ ደህንነት ተግባራዊ ካደረጋቸው ተግባራት መካከል በህጋዊ መንገድ ወደ ውጭ ሀገር ለስራ ስምሪት የሚጓዙ ዜጎች የሚደርስባቸው ድንገተኛ አደጋም ሆነ በደል ሪፖርት የሚያደርጉበት ለመንገድ የተሰኘ የሞባይል መተግበሪያ ወደ ስራ አስገብቷል ይላል ማለት ነው። እንግዲህ ጀምሯል። እስከዛሬ ድረስ ተግባራዊ ሆነ ሲባል ሰምቼ አላቅም ነበር ማለት ነው። ይህ መተግበሪያው ዜጎቹ ከሀገር ከመውጣታቸው በፊት በስልካቸው እንዲጭኑ በማድረግ የሚገጥማቸውን የትኛውንም ችግር በፍጥነት ሪፖርት በማድረግና አስፈላጊውን ድጋፍ ማግኘት እንዲችሉ ያግዛቸዋል ብሏል። ከዚህም ባሻገር አፕሊኬሽኑ በውጭ ሀገር የስራ ስምሪት የሚሰማሩ ዜጎች ከመሄዳቸው በፊት መብትና ግዴታቸውን ያሳውቃቸዋል። ከቆይታቸው ጋር ተያይዞ ጠቃሚ የሆኑ ዝርዝር መረጃዎችን ይሰጣል። እንዲሁም የስራቸው ጊዜያቸውን አጠናቀው ሲመለሱ ስራ መጀመር የሚያስችላቸውን መረጃንም ያስጨብጣል። እሱን ተው ብቻ ብሩ እናገኘው እንጂ ራሳችን እንዴት መጀመር እንዳለብን አይጠፋንም ማለት ነው። አንዳንዴማ ተው እንጂ ስደት በራሱ እንዴት እንደሚያስተምረን አታውቁም እንዴ? ይቅርታ ብቻዬን አወራሁ። አይሸቃላ ነገር ለነገሩ የሁላችንም ችግር ነው የተውት። ከሁሉም በላይ ዜጎች በአጋጣሚ አደጋ ውስጥ ቢገቡ እንኳ ይላል ማለት ነው ሀገሬ ልጆች፣ ደስ ያለኝና እውነት ተግባራዊ ከሆነ ብዬ የተመኘሁት ዋነኛው ነገር ይሄ ነው። ከሁሉም በላይ ዜጎች በአጋጣሚ አደጋ ውስጥ ቢገቡ እንኳ የተጫነው አፕሊኬሽን በመንካት ብቻ ለኤምባሲ ችግር ውስጥ እንዳሉ በማሳወቅ አስፈላጊውን ድጋፍ እንዲያገኙ የሚረዳም ጭምር ነው ተብሏል። እውነቴን እንምላችሁ ይህ ነገር እውነት ከሆነ ወላሂ በጣም ደስ የሚል ነገር ነው። ለምን ብትሉ ብዙቶቻችን እየተደበደቡ ደሞዛቸው እየተቀሙ እየራባቸው ለስሙ በቢሮ ነው የመጣው ብለው ቢሮ ሲደውሉ ለቢሮ ችግራቸውን ሲናገሩ አብዛኞቹ ስልክ አያነሱላቸውም። ከስንት አንዶቹ ደግሞ ስልክ ሲያነሱላቸው አርፈሽ ስሪ ልትሰሪ ነው የመጣሽ እያሉ ስንቶቻቸው ናቸው የሚያሸማቀቋቸው ማለት ነው። እና ስለዚህ በዚህ ምክንያት ብቻ ለኤምባሲው የሚደርሰው ከሆነ ኤምባሲው በተለይ አሁን ሳውዲ ላይ ጥሩ እንቅስቃሴ እያደረጉ ነው። ስለዚህ ዜጎቻችን
ይታደጋቸዋል ብዬ ተስፋ አድርጋለሁ ማለት ነው የሀገሬ ልጆች። እና እንዳልኳችሁ እሱም ብሏል። ከዚያ ይህም የዜጎቻችን ደህንነት ለማረጋገጥ ትልቅ አስተዋጽኦ በማድረግ ላይ ይገኛል ብሏል። እሺ እውነት ከሆነ ደስ ይላል። ለመንገድ የተሰኘው ይህ አፕሊኬሽን በቴሌብር በመተግበሪያ ላይ ማግኘት ይቻላል ተብሏል። ዜጎች ህጋዊ የስራ ስምሪት በማድረግ ከሚደርስባቸው አስፈላጊ እንግልት እና ስቃይ ራሳቸውን ቤተሰቦቻቸው እንዲጠብቁ እናሳስባለን ይላል። ብዙዎቻችን እንግዲህ ሀገሬ ልጆች መንግስት ባመቻቸልን ስንሄድ ከሄድን በኋላ ብር በእነሱ እንድንልክ ነው የሚያስገዱድን። ብቻ ብዙ ነገር የምንለዋለ እመኑኝ፣ ወላይ የእነሱ ችግራቸው ምንድን ነው መሰላችሁ? አያፋጥኑላችሁም። በመንግስት አይፋጠንም እንጂ ከሄደ በኋላ ሲጀመር እናንተን የሚቆጣጠራችሁ የለም። ብር በሐዋላ አልልክም ይከለክለኛል ምናምን የሚሉ ይሄ ያስሄድም የሀገሬ ልጆች እና ብቻ እንግዲህ የዛሬው መግለጫችሁ ይሄን ይመስላል። ወደ 14,000 የሚሆኑ እህቶቻችን ከ2 ወር ከ1 ወር ብቻ እንግዲህ እንደየቀናቸው ይለያል። ሳያውቁ ፕሮሰስን የጀመሩ ልጆች በደላላ ከሆነ የጀመሩት እስካሁን ድረስ ትኬት እንደተከለከለ እኔ እርግጠኛ ነኝ ማለት ነው። እንዴት አወቅሽ ካላችሁኝ ከአሁን በፊት ነግራችኋለሁ። ከደላላ ጋር እሰራለሁ። የእኔ የእህቴ ልጅ ከመጣች አዲስ አበባ 3 ወር ሆኗታል። ፕሮሰሷን ለመጨረስ 1 ወር ወስዶባታል። ፕሮሰሷን ጨርሳ ቪዛ ተልኮላት ምርመራ ጨርሳ አሻራ ሰጥታ ከተቀመጠች በትኬት ማጣት ምክንያት ብቻ 2 ወር አስቆጥራለች። ሀገሬ ልጆች ወላይ እየቀለድኩ አይደለም፣ ከምሬ ነው። ከፈለጋችሁ የደላላውን ድምጽ አስገባላችኋለሁ። እና ችግሩ ምንድን ነው ካላችሁ ደላላውን ራሱ ሳናግረው መንግስት ከሚባለው በላይ ነው የሚቆጣጠራቸው። እነማንን? ደላሎችን ማለት ነው። ያን ደላሎች አሉ፣ ቢሮ የመንግስት ነው ይባላል፣ ወስዶ ለነሱ ያስረክባሉ። በዚያ መንገድም እንዳሰሩ ተብሎ ተከልክለዋል። ስለዚህ መደረግ ያለበት መንግስት ባመቻቻቸው ቢሮዎች ብቻና ብቻ ነው ጉዟቸው ማድረግ ያለባቸው ተባለ። እየተሹለከለኩ ምን እያሉ እንግዲህ ደላሎችም አንዳንድ ቢሮዎችም እየሰሩ ነው፣ አስቸግሯቸው ማለት ነው። በዚህ ብቻ ማስቆም አልቻሉም። ስለዚህ ብቸኛው ማስቆሚያ መንገዳችን ሌላውን ፕሮሰስ ጨርሰው ከመጡ በኋላ የመጨረሻው በረራ ላይ ሲደርሱ ትኬት በእኛ ካልሆነ ወይንም ደግሞ እነሱ በሚፈልጉት እነሱ ባመቻቹት ቢሮ በኩል ካልሆነ ትኬት እንደተፈለገ ልክ እንደ ድሮ መቁረጥ እንደማይቻል ተናግረዋል ማለት ነው። በዚህ ምክንያትም እንግዲህ ወደ 14,000 የሚሆኑ እንዳልኳችሁ ትኬት ብቻ በመከልከላቸው ምክንያት እስካሁን ድረስ ቁጭ ብሎ እየተጠባበቁ ያሉ እህቶች አሉ ማለት ነው። ስለዚህ ሀገሬ ልጆች በመንግስት ብጀምር አይፈጥንልኝም ብላችሁ በደላላ ጀምራችሁ ጉድ እንዳትሆኑ ማለት ነው። በእርግጥ ይቻላ ቆይቶ የሚስተካከል ነገር ይኖረዋል። ሁሌም እንደምላችሁ በሐዋላ ዙሪያም ሆነ በምንም ዙሪያ ያው መንግስት የሆነ ነገር ይጀምራል፣ እስከሆነ ጊዜ ድረስ ይታገላል። ከዚያ ግን ዘላቂነት የለውም፣ እያየን ነው። ግን ዘንድሮ ለየት ይላል። ለምን እንደሆነ ባላውቅም አረብ ሀገር ላይ ትኩረት አድርጓል ይመስለኛል። አብዛኛው ዜጋ አረብ ሀገር ላይ ስላለ ወደ አረብ ሀገር ስለምንጓዝ ብርም ከአረብ ሀገር ወደ ኢትዮጵያ ብዙ እንደሚገባ ስላወቀ መሰለኝ በዚህ ልክ ቁጥጥር እያደረገብን ያለ ማለት ነው። እና መንግስታችን ተሰደን ለምንሰራው ነገር ደግሞ እባክህ ነጻነት ስጠን። ድሀ ልጆች አስበዋል። 2 ወር አዲስ አበባ ላይ መቀመጥ እኮ በጣም ከባድ ነው የሆነት። መታ ብትሰራህኔ ለቤተሰቦቿ ብዙ ጠቅማቸው ነበር። ብዙ ወጪ እያወጣን ነው። እባክህን መንግስት ወይ ስማን። ለስደቱ ኑሮ ደግሞ ነጻነታችን አትንፈገን የሆነት። ከመጣን በኋላ አላህ ይጠብቀናል። እንግዲህ አፕሊኬሽን ስለጫነ ምናምን አይደለም። በእርግጥ አልንቀውም። እውነቴን ነው የምላችሁ። ወላሂ የተናገሩት ነገር አፕሊኬሽኑ እውነት ቁም ነገር ላይ ከዋለ እንዲሁም ደግሞ የሆነ ችግር ሲፈጠር ሪፖርት በስልካቸው ብቻ ማድረግ ችለው በአፕሊኬሽኑ ብቻ ጠቅ በማድረግ ብለው ደርሶ የችግራቸው ተካፋይ ከሆነ በጣም ደስ የሚል ነገር ነው። ገባችሁ? ከዚያ ፈጥናችሁ መታችሁ ከዚህ ችግር ቢገጥማችሁ ከባድ ነው እና ስለዚህ በመንግስት ጀምሮ አሁን ላይ የሀገሬ ልጆች መጀመሪያ ላይ እንግዲህ እንዳልኳችሁ በፊት ገና ከጅምሮ ነበር የሚቆጣጠር። አሁን ግን ያንን ማስቆም ስላልቻለ ብቸኛው መያዣ መንገዴ ትኬት ነው ብሎ ትኬት ከልክሏል ማለት ነው። እና በጣም ብዙቶቻችን እየተጎዳዱ ነው። እናንተም የዕጣ ፈንታ እንዳይደርስባችሁ እባካችሁን አጀማመራችሁን ሞክሩ። ግን መንግስት ሆይ ቢያንስ በቃ ካሁን በፊት ስልጠና የወሰዱት ምርመራ የወሰዱት እንዲሁም ደግሞ ቪዛ የተላከላቸው እህቶቻችን መጥተው እንዲሰሩ እባክህን እድሉን አመቻችላችሁ። የእውነት ደግሞ ተሰደን ለምንሰራውም ለዚህ ለስቃይ ኑሮ እንዲያረ ነውር ነው። መንግስታችን ወይ ስማን፣ የእውነት ስማን። መሰማት ያለብን እኛ ሸቃሎች ነን። አልበዛም እንዴ? ሆ